ቤተ ክርስቲያን ነው አሁን የምታሳይ ቤተ ክርስቲያን እቺ ወረቀቷ የምን ቤተ ክርስቲያን ሰነድ ነው? ጸግሽ የምን ቤተ ክርስቲያን ማስረጃ ለሱ ለመሆኑ የሚናስ ቤተ ክርስቲያን ሰነድ ለመሆኑ ማስረጃ ምንድነው? ማህተሙ አይታይም። የሐዋሳ ሀገረ ስብከት ደግሞ የሁሉም ቤተ ክርስቲያን ዋና ስራ አስኪያጅ ናቸው የተናገሩት ሚናስን ጨምሮ ሐዋሳ ላይ ሲዳማ ላይ ለሚገኙት ለሁሉም አብያተ ክርስቲያናት ስራ አስኪያጅ ናቸው። እኛ ስራ አስኪያጅ የሚናስ ቤተክርስቲያን ያን ቤተክርስቲያን በእነሱ ስር ነው ያለው። አንደኛ ያሳያት ሰነድ የሚናስ ቤተክርስቲያን ለመሆኗ ማስረጃዋ ምንድነው? የደብሩ አስተዳዳሪ ማህተም ፊርማ አለው የለውም? ሁለተኛ ሀገረ ስብከቱ ይሄ እኔን አይመለከተኝም ካለ የሚናስ ስለመሆኑ ያንተ ማስረጃ ምንድነው? ክሊር የሆነ ብላክ ኤንድ ዋይት ማስረጃ አሳየን የሚናስ ስለመሆኑ። የሚናስ መሆኑ ማስረጃ አንደኛ ከህዳር 12 ጀምሮ የተሰበሰበ በመሆኑ እሱ ብቻ ማስረጃ መሆን አይችልም። እሱ ብቻውን ማስረጃ መሆን አይችልም። ማስረጃ መሆን የሚችለው በዚህ አጋጣሚ ልንገርህ ካላውቅ ማስረጃ የሚሆነው አይደለም። ልንገርህ መጀመሪያ ማስረጃ የሚሆነው ከነገረኛ አይደለም ህዳር 12 የተሰበሰበው ወይስ አይደለም? ይሄ ነገር ቀኑ ማስረጃ መሆን አይችልም። ማስረጃ መሆን የሚችለው የደብሩ አይደለም። አንድ አዳምጠኝ ጸጋዬ ፕሊዝ፣ ተረጋግተን እናውራ፣ አትናደድ። የመጀመሪያ ማስረጃ መሆን የሚችለው ይኸውልህ፣ አንድ ይቅርታ ጸጋዬ፣ የመጀመሪያ ማስረጃ የሚሆነው የደብሩ ማህተም ያለበት አለ ወይ የሥራ አስኪያጁ ወይንም ደግሞ የሰበካ ጉባኤው የገቢ ማሰባሰቢያ ኮሚቴ ያንን ቤተክርስቲያን የሚገልጽ በቀጥታ ያንን ቤተክርስቲያን የሚገልጽ ማስረጃ አለ ወይ? እዚህ ሰነድ ላይ አሳየን። እሱን ይሄ ማህተም የማን ነው? እኔ አላውቅም። አንተ ነው ያመጣኸው። የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው እና ሳታጣራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ይሄ ፋይል በቤተ ክርስቲያን ስም ሊሰበስቡ የሄዱ ሰዎች የምን ቤተ ክርስቲያን? ጸግሽዬ ወንድሜ የምን ቤተ ክርስቲያን? የሚናስ መሆኑን የሚያረጋግጥ ማስረጃ አሳየኝ እስኪ። የሚናስ ቤተ ክርስቲያን መሆኑን ህዳር 12 የተሰበሰበ ነው። ቀኑ ማስረጃ እንዴት ይሆናል? አንዴ ሚውት አድርግልኝ። አንድ ሰው አንድ ነገር ሲናገርና መረጃ አለኝ ብሎ ወጥቶ በአደባባይ ሲናገር ለሚናገርበት ለእያንዳንዱ ነገር ሶሊድ የሆነ ማስረጃ ማቅረብ መቻል አለ። ሚናስ ቤተክርስቲያን ላይ ማኮ ፕሮግራም እንዳለ እኮ ከዚህ እስከዚህ ተብሎ እኮ ኦልሬዲ ተነግሯል። ይሄ እኮ የተደበቀ ነገር አይደለም። ቤተክርስቲያኑ በፖስተሮቹ በተለያየ አይነት ነገሮች ከዚህ እስከዚህ ለሚናስ ቤተክርስቲያን እንደዚህ አይነት ፕሮግራም አለ ተብሎ እኮ ማስታወቂያ ሲሰራን ተነግሯል። እሱን እንደ ማስረጃ አድርገህ ማቅረብ አትችልም። ኦልሬዲ የተነገረ ነገር ነው። ነገር ግን እዛ ይሄ ደብር እንዲህ አይነት ወጪዎች አውጥቼ እንደዚህ አይነት ነገሮች ደርሶብኛል ካለ ኦፊሻል በሆነ ማስረጃ ሶሊድ በሆነ ዶክመንት ነው መጥቶ ማቅረብ ያለ። አንተም ወጥተህ ስትተች እና ስትናገር የምትናገረው የሚታይ ማስረጃ መሆን አለበት። ደብዳቤ አንተ እጅ ላይ ያስኮን ወረቀት እኮ ነው ስራ አስኪያጁ አናውቀውም ያሉት። ስለዚህ ሚናስ ከሆነ የሚናስ ቤተክርስቲያን አስተዳዳሪ አሉ፣ ስብከተ ወንጌል አለ፣ ሰበካ ጉባኤ አለ፣ የህንፃ አሰሪ ኮሚቴ አለ። እነዛ ሁሉ አሉት። ብጥስ ብላ ከመሃል የወጣች ወረቀት ይዘህ መጥተህ የማን ይሁን ምን ማህተሙ እንኳን በግልጽ የማይታይ ድብዝዝ ያለ ማህተም አምጥተህ ይሄን ማስረጃ ነው ብለህ ማቅረብ ራሱ አትችልም። በህግ አግባብ እንኳን ያስጠይቃል። ተውናሱ። ስለዚህ አሁንም ምን ጠይቀህ ኦፊሻሊ እኔ ፐርሰናሊ የምጠይቀህ የሚናስ ቤተክርስቲያን መሆኑን የሚያሳይ ግልጽ የሆነ ማስረጃ አሳየንና ተቸን። ቴንክ ዩ። አንተ ማይክህን እንተያዘልኝ። ጥሩ። መጀመሪያ የሰራሁትን ቪዲዮ አብነት አድርጎ የተናገረ ያለው እኔም በመጀመሪያ በሰራሁት ቪዲዮ ላይ የምንም ቤተክርስቲያን ሜንሽን አድርጌ አልተናገርኩኝም፣ አልጠቀስኩኝም። ሚናስ መሆኑን ያወቅኩትኝም ወንድማችን ማነው ስሙ አርአያ በሰራው ዶክመንተሪ ላይ ይሄ የሚመለከተው ዶክመንት ብሎ ከሰራ በኋላ ወንድማችን ደምሮ ሪአክት ያደርግበት አይቼ ነው እኔም ገብቼ ሙሉን ያዳመኩትኝ። ስለዚህ የመጀመሪያው ነው ይሄን ዶክመንት ሳነሳ የማን ቤተክርስቲያን እንደሆነ ማንም ሰው አያውቅም። ዶክመንቱ ተሰራጭቶ የተገኘው የሐዋሳ እንደሆነ ብቻ ነው የሚታወቅ የነበረው እንጂ የትኛው ቤተክርስቲያን እንደሆነ አይታወቅም። ከዛ ወንድማችን አርአያ ኢንቨስቲጌት አድርጎ ዶክመንቶቹን ባነሮቹን ሲያወጣና ደምረው ሪአክት ያደርግበት ኦኬ ለካስ አርአያ ለቋል ብዬ ነው ገብቼ ያየሁት። አንደኛው እሱ ነው። ሁለተኛ ነገር በዚህ ቤተክርስቲያን ላይ ተሰበሰበ ተብሎ የተቀመጠበት ዕለት አለ ላይቭ ስትሪም ተብሎ
ለምን ማህተቡ ደበዘዘ? የኔ ስራ አይደለም። ማህተብ መቼም ያደርለውኝ ማህተብ ተመቶ የተገኘ ወረቀት ነው እኛ ያዝነው እንጂ ለምን ማህተቡ ደበዘዘ ለምን እንትን ማለት አንችልም። ሁለተኛ ነገር ትናንትና በቪዲዮ የተናገረዋለሁኝ ይህ ዶክመንት ኦፊሻል በቤተ ክርስቲያን በኩል እግርጌና ሄደርና ፉት ተጽፎለት የወጣ ዶክመንት አይደለም። ተሰርቆ የወጣ ዶክመንት ነው። ኦፊሻል የወጣ ዶክመንት አይደለም። ይሄ ትናንትና ታይቻለሁ ደምራው ታር ብያስባል። አንደኛ ይሄ ትናንትና ታይቻለሁ ደምራው ታር ብያስባል። አንደኛ እባሪ ሰነድ እንጂ ተያያዥ ስንትኖች አይደለም። እዚህ ጋር እንደምትመለከቱት እባሪ ሰነድ ተብሎ የተቀመጠ ፋይል የተደረገው ዶክመንት ነው። ገና ያወጣ ለሀገረ ስብከቱም ያልተላከ ለሁሉ ምዕመን ይታወቅ ተብሎ የወጣ ዶክመንት አይደለም። ሁለተኛ እዚህ ጋር እንደምትመለከቱት በመዝገብ መሃል ላይ ተደብቆ ያለ ዶክመንት እንጂ በመዝገብ መሃል ላይ ያለ ዶክመንት እንጂ ኦፊሻል በገቢና ወጪ ደብዳቤ መሃል ላይ ያለ ዶክመንት አይደለም። ትናንትናም ሰርቻለሁኝ፣ ቪዲዮ ተናግሬያለሁኝ። ይህ ዶክመንት ተሰርቆ የወጣ ነው፣ በድብቅ የተነሳ ነው። ይሄ ወጪ ገቢ ሰነድ ነው። ለምን ያልተረጋገጠ ነገር አቀረበ? ታዲያ ማህተሙ የምን ቤተክርስቲያን እንደሆነ ጸጋዬ ተምረናል እኮ ሁላችንም። ማህተሙ ማረምን አይናችን ያንተን ፎልት ልንገርህ ጸጋዬ፣ ያንተን ፎልት ልንገርህ። እኔ እንደሌላው ሰው የወረደ ንግግር አልናገርም። ይሄ ዩቲዩብ ሊሸቅር እንዲህ አይደለም። እኔ መሪ ትክክለኛው መስመር ያዘውን ነገር ነው የምነግርህ። ትችት ለመቀበል እኔ ዝግጁ ነኝ። በየትኛውም ጊዜ ነው፣ በየትኛውም ሰዓት ላይ ማንኛውም ሰው ይሳሳታል፣ ያጠፋል። አንተም ነገ ታጠፋለህ፣ ሁላችንም ላጠፋ እንችላለን። ስታጠፋ አንተ የቤተ ክርስቲያን ልጅ ነህ፣ እኔም የቤተ ክርስቲያን ልጅ ነኝ። ስትከሰኝ ወይም ስትከሳቸው ክስ መሆን ያለበት ማስረጃ ላይ የተመረኮዘ እና ማስረጃው ደግሞ ተአማኝነት ያለው ተአማኝነት ያለው ተቀባይነት ያለው የተጣራ የነጠረ ቬግ ያልሆነ ሚኒንግ የማያምታታ ምንድነው ማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተርም በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተ ክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተ ክርስቲያን ነው ይሄ ነገር? ከየት ቤተ ክርስቲያን ነው ማጣራት አለብህ። የምን ቤተ ክርስቲያን ነው? የት ላይ የተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአራያን ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱም አትሊስት ሀገረ ስብከቱ አይወቀው አልደረሰም እንበል ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም። ማህተሙ ዝምጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ስታሰደብ ኃላፊነት እንኳን አይሰማም። ትንሽዬ ቤተክርስቲያንን ኦኬ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል። ግን ቢያንስ ማስረጃ ትክክለኛ ነገር ይዘ ይሄን ሁሉ ነገር ብትናገር ጥሩ። ቀስ በቀስ ነው እኮ አንተ ራሱ ነገሮችን እያወቅህ የመጣኸው የሚናስ ቤተክርስቲያን መሆኑን እያንዳንዱን ነገር። ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ። የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ? ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ እኮ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም የሚቀርበው። ስቴትመንት ከሆነ ክሊር መሆን አለበት፣ ፕሪሳይዝ መሆን አለበት። ኦፊሻል የሆነ እርጥብ ማህተም ያስፈልገዋል። አም ሶሪ ብቻ ኤኒዌይስ ጨረስኩ። እኔ ደግሞ ላውራ። ለምን ቸኮልክ ነው። መረጃ እንደ መረጃነቱ ይሰራል። ማንኛውም መረጃዎች ይሄ ነገር የወጣው ስህተት ነው ወይ ስህተት አይደለም፣ ያወጣው መረጃውን ወይ ደግሞ ያሰራጨው አካል ይሄንን ፖስት ያደረገው አካል በቤተ ክርስቲያናችን ታማኝ የሆነ መምህር ዲያቆን የሆነ የማውቀው ሰው ፖስት ያደረገው ነገር ነው ይሄ ሶሻል ሚዲያ ላይ። ስለዚህ ዝም ብሎ የተሰራጨ ዶክመንት አይደለም። ሁለተኛ ይሄን ዶክመንት ያሰራጩት አካላት ጋዜጠኞች ጭምር ናቸው። ሶስተኛ ደግሞ የሚናስ ጉዳይ እንደሆነ እንዳልሆነ እኔ ገብቼ ነበር። ይሄ ጊዜ ሚዲያ የሚባለውን ሰው 25 ሺህ ብር እንደተከፈለው ሳይ ቻናሉ ላይ ገብቼ ነበር። ጊዜ ሚዲያ ላይ ላይቭ ስትሪሙን አጥፍቶታል። አሁንም ቦታችሁ ማየት ይቻላችሁ። ላይቭ ስትሪሙ የለም የጊዜ ሚዲያ ላይ በዚህ ቀን የተላለፈው አግሽ እሺ፣ ወይ ተቀጥላለህ። የዚህ አሁን የያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። ይሄ ለያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። እኔም ክሌም አላረኩም ሎዛ ሚዲያ ብዬ ስለዚህ ሎዛ ነገር ያለው ደሜ ፖይንቱ እሱ አይደለም። እስቲል ማለት ነው ጸጋዬ፣ እስቲል ግለሰብን እንደ ማስረጃ አድርገህ እያቀረብክ ነው። እማምናቸው ሰው
ኧረ እባክህ ተው በእግዚአብሔር ስም። አዎ ግለሰብ ማስረጃ ለቤተ ክርስቲያን ማንም ታማኝ ነው። አንድ ግለሰብ ማውቀው የቅርቤ መምህር ስለለቀቀው ነው የለቀቁት። ስቲል ማስረጃ መሆን አይችልም። ማስረጃ ታማኝ ማስረጃ ከሆነ ማስረጃ አንድ ጋዜጠኛ ሲያወጣው ግለሰብ ታማኝ ማስረጃ መሆን አይችልም። ጸጋዬ አንድ ግለሰብ በጣም ይቀርታ ድምጽ ጋዜጠኛ አንድ ይቅርታ ጸጋዬ 40ኛው ደቂቃ ላይ ጸግሽ እየሰማኝ ነው አንዴ ደምሮ አትቀላቅሉ። አንዴ ደም ይቅርታ ልደት አቀላቀል ምናምን አለም አንዴ እኔ የገባሁበትና እኔ የተሰደብኩበትን አንተም እንደዚህ የተሰደብክበት አለ። እንደዚሁ በተመሳሳይ 40ኛው ደቂቃ ላይ ያገኘው መረጃ አለ። እንደዚህ አይነት መረጃ ይሄንን መረጃ የማን ነው? ከየት ነው? እንዴት ነው ያገኘው? ልክ ጽሁፍ ነው ያሳየናል። ችግር የለውም። አንድ ተያይዞ መቅረብ ያለበት ትክክል። አንድ ዜና ሲሰራ አንዴ ሁለተኛ ነገር ደግሞ ጸጋዬ ሎዛ ሚዲያ እያልክ ስከስ ነበረ። ሎዛ ሚዲያ እያልክ ስከስ ነበረ። ከየትኛው ዶክመንት ጋር እያይዤ? ከዚህኛው ዶክመንት ጋር እያይዘ አሁን ጋር አምጣው ቪዲዮ እንደዛ ብዬ ሰሩ። ከዚህ ጋር ዶክመንት ጋር እያይዤ ሎዛ ሚዲያ የከሰሱበትን አምጣው ዶክመንት። ስለዚህ ሎዛ ሚዲያ ነፃ ናት ማለት ነው። ሎዛ ሚዲያ አሁን አንተ ባቀረብከው ክስ የለበትም ማለት ነው። በጣም ህፃን ልጅ እየሆንክ ነው። ባለፈውም ነገር ያለው ከዚህ ዶክመንት ጋር አይደለም። እኔ መብራት ስለተቋረጠ ባለፈውም ነገር ያለው ባለፈው አብረን በገባን ቆይ ልደት በዚሁ ላይ ገብቶ ተናግረሃል። ይሄን ዶክመንት ቆይ ልደት ይሄን ዶክመንት ሎዛን ኢቨንትን ክስ አላቀረብኩበትም በዚህ ዶክመንት ብያለሁ። ባለፈው ተገናኘን ሰዓት እዚሁ ቁጭ ብለን እሺ አሁን ደግመህ ያቀረብክበትን ክስ ንገረኝ። እሺ ሎዛ ኢቨንት ያቀረብክበትን ክስ ንገረኝ። እሺ ይኸው እኔ የሱ ሶስተኛ ቪዲዮ ላይም አቅርቤያለሁ። ማዳመጥ አለማዳመጥ ያንተ ፈንታ ነው እኮ። አሁን ትላንትና ሎዛ ያን የምከስበት በዚህ ምክንያት ነው ብዬ ተናግሬያለሁ። ይዛ ላይ አዳምጫለሁ ብለሃል። ያንተ ፈንታ ምንድን ነው? ትላንትና ባቀረብከው ቪዲዮ ላይ ሎዛ ሚዲያን ክሱን አላቀረብክም። የሎዛ ሚዲያ ክስ አይታየኝም። ስለዚህ ሎዛ ሚዲያን ይቅርታ መጠየቅ አለበት። አስተዳዳሪው አባት የቤተክርስቲያኑ አባት እግሩ ስር ወድቀን ሄደን ለምንነው 2 ሚሊዮን ብር ቅድመ ክፍያ ጠይቆናል አላሉም። አሰማ ሎዛ ሚዲያ 2 ሚሊዮን ብር ማን ጠየቀን አላሉም። ይኸው አሰማ 2 ሚሊዮን ብር ማን ጠየቃቸው? ይኸው አሰማ ማን እንደጠየቃቸው በግልጽ አይናገርም። እዚህ መደማመጥ ስላልቻልን እኔ ጋር ላይ ከፍተህ እናወራለን ወይ ደግሞ በግልጽ አልተናገርም። በቻልክ ልደት መጀመሪያ የሰራሁትን ቪዲዮ ሰምተውና ይኸውልህ ጸግሽ አሁን እናንተ አይደለም እኔ እናንተ ደምረው እሺ ያ የቤተ ክርስቲያኑ አስተዳዳሪ 2 ሚሊዮን ብር ተጠይቄያለሁ ብሏል። አይሰራሉ ማን እንደጠየቃቸው ግን አይናገሩም። ደምረው የጠየቁ ብለዋል። ከ500,000 እስከ 2 ሚሊዮን ብር ተጠይቀናል ብለዋል። ማን እንደጠየቃቸው ግን አይናገሩም። 2 ሚሊዮን ብር የጠየቁት አካላት ብለው የዘረዘሯቸው እነማን ነው? አዎ ቴንክ ዩ። እዚህ ጋር ልክ እሱም ቦታ ላይ ሲጠይቋቸው ይኸውልህ ስንተኛው ደቂቃ ላይ መሰለ? 22ኛው ደቂቃ ላይ ነው። እኔ አሁን መብራት ስለተቋረጠብኝ ነው ቪዲዮ ማላሳይክ። 22ኛው ደቂቃ ላይ እስከ 2 ሚሊዮን ብር ያሉን አሉ። አንዳንዶች ነው ያሉት። አንዳንዶች ብሎ ነው ያሉት። አንዳንዶች ባሉት ላይ እነማን እንደሆኑ በግልጽ አይናገርም። አንዳንዶች ነው ያሉት። በስም አስቀድመው አልተናገሩም፣ ተናግረዋል። ሎዛ ሚዲያና ራማ ሚዲያ ሎዛ ሚዲያ እንደውም የማርያም ወርቅን ብለው ያሉት ምንድነው? ስራልን ነው ያሉት። ስራልን እንጂ በገንዘብ እንደራደር የሚል ነገር አይደለም። ማሰማት ትችላለህ። ይኸው 22ኛው ደቂቃ ላይ ማሰማት ትችላለህ። እሺ ስለዚህ ቀጣይ ሶስተኛ ቪዲዮ የሚሆነው ምንድነው? እኔና የማርያም ወርቅ ያደረግነውን ውይይት አቀርበዋለሁኝ። ቀጣይ የሚሆነው እሱ ነው። ምንም ችግር አሁን ግን በእናትህ ህፃናትን በእናትህ መረጃውን አቅርብ እኮ ነው። ሎዛ ሚዲያ አጭበርባሪ መሆኑን መረጃውን አቅርብ ነው እኮ ደምረው ሰማኛለህ። ይሄንን ለአንተ ከማቅረብ በፊት ሚዲያ ላይ ከማቅረብ በፊት ከሎዛ ሚዲያ ጋር ያቀረብኩትን ውይይት ነው። ይሄ ሎዛ ሚዲያ ጋር ያቀረብኩትን የተወያየሁበት ነው። ከራሱ ከእንትና ጋር ማነው ስሙ ከማርያም ወርቅ ጋር መምህር የማርያም ወርቅ በር ሎዛ ሚዲያ የማን ነው?
የመምህር የማርያም ወርቅ በላ መምህር በላ መምህር ነው፣ ተምሯል። ገባ? የተማረ ሰው ነው። ስለዚህ መምህር ብለህ አክብረው። መምህር ማለት አለ ወንበዴው ብዬ ነው የምናገረው ነው። ይሄ አሁን ከአንተ የማይጠበቅ ንግግር ነው። አየህ፣ ይሄ አሁን አንተ ነህ እኮ ወዳልሆነ ነገር እየሄድክ ያለኸው። አንተ ነህ እኮ መምህር ብለህ አጥረውም መምህር ነው። ሎዛ ሚዲያ ማለት ስድብ ነው። ሎዛ ሚዲያ ማለት ሎዛ ኢቨንት ማለት ስድብ ነው። ኖ የማርያም ወርቅ ስላልክ ነው። እና ሎዛ ብዬ ሳወራ ለምንድን ነው የማርያም እንትና በልያክ የምታወራው? ኦኬ አሁን መረጃውን አንጣና ሎዛ ሚዲያ ያጭበረበረበትን መረጃ አሁን አቀርልን ተጸግሼ። አንተ ሎዛ ሚዲያ አይደለህም ወይ? አንተ ሎዛ ኢቨንት አይደለህም። ባለፈው ምን ነገር ያለው አንተ ሎዛ ኢቨንት አይደለህም። አንተ ደምረው ነህ። አንድ ተራ ሰራተኛ ነህ። ተቀጣሪ ነኝ። ሎዛ ሚዲያ እኮ ምንም መብት የለህም ለመከራከር። ሌባ ከተባለ እኔም ሌባ ነኝ። ሌባ ነኝ እኮ ሌባ ከተባልክ እሰየው። ሌባ ከተባልክ ግን አንተ ተቀጣሪ ሰው እንጂ አንተ ባለቤቱ አይደለህም። ከባለቤቱ ጋር በድምፅ እኔ ሪከርድ አለን ቁጭ ብለን ያወራንበት 2 ሰዓት ሙሉ በማስረጃ እየከፈተን ያደርንበት እሱን ዩቲዩብ ላይ ለቀቀው። ይሄንን እስቲ ይካድና ክፍል 3 ማድረገው እሱን ነው። በቃ አንተ አሁን እየሸቀልክ ያለው ዩቲዩብ ነው እየሸቀልክ ያለው። አንተ ለቤተክርስቲያን ተቆርቁራ አይደለም ተቆርቁረ አይደለም፣ ዩቲዩብ ነው እየሸቀልክ ያለው። ዩቲዩብ ነው እየሸቀልክ ያለው። አንተ ለቤተክርስቲያን ተቆርቁረ ሳይሆን ዩቲዩብ ነው እየሸቀልክ ያለው። የተረዳሁት ነገር ምንድነው? ሁላችሁም ሁላችሁም እንድሰሙ የሚያስፈልግና በለቀቀው የሁላችሁ መረጃ መሸቀል ብፈልግ ኖሮ የአንተን ስም አወጣው ነበረ። በነገራችን ላይ የአንተን ስም ጽፌ እገሌ ደምረው እንዲህ ይከፈራል ብዬ አውጣ ነበር። አልፈልግም። አውጣው ግን ትናንትና በለቀፋታቸው እንዲመለሱ ከሚሰሩት ስራ እንዲመለሱ እንጂ እንዲጠፉ አይደለም። ከዚህ በኋላ አንተ የቤተክርስቲያን ጠላት ገባ እንደሆንክ እኮ እየተገለጠ ነው። ያንተ የቤተክርስቲያን ጠላት ምንም ብትል አይጨንቀኝም። በነገራችን ላይ እየተገለጠብህ ነው። ለምን መሰለህ? ትናንትና በተናገርከው ቪዲዮ አዳምጠኛ እንደማመጥ አይጨንቀኝም። ነገር ምን ብትል በነገራችን አንድ እንደማመጥ እሺ፣ አንድ ደቂቃ አዳምጠኝ። አንድ ደቂቃ አዳምጠኝ። ትናንትና አንተ በለቀቀው መረጃ አለኝ ብለህ በለቀቀው ቪዲዮ ሎዛ ኢቨንትንና በሎዛ ስር ያሉ ቲክታከሮች ሌቦች ናቸው ብለህ ነበረ። ነገር ግን ሌብነታችንንም ማጭበርበራችንንም ሎዛንም እኛንም የሚገልጽ ማስረጃ አላመጣህም እያልኩ ነው። ትናንትና በለቀቀው ቪዲዮ 3ኛ ቪዲዮ ልቀቅ፣ ዩቱብ መሸቀል ስለምትፈልግ። ትናንትና በለቀቀው ቪዲዮ ግን እዚህ ቦታ ላይ ሌብነታችሁ ተገልጠዋል ብለህ ማስረጃ አምጣ። ይኸው አሁን ሰጥቻለሁ። ይኸው ለቅቄልሃለሁ። ጥሩ እሺ፣ ደግሜ ልናገረው። ይኸው ሚውት አድርጌያለሁ። ጥሩ፣ በደንብ ሚውት አድርግ። አንደኛ አንተ ሎዛ ኢቨንት አይደለህም። ሎዛ ኢቨንትን ወክለህ አይደለም የምትነጋገረው። በደንብ ስማኝ። ምንም መናደር አይጠበቅብህም። ሎዛ ኢቨንት አይደለም። ከሎዛ ኢቨንት ጋር ይሄን መረጃ ከማውጣታችን በፊት አንድ ትልቅ ሰው አስገብተን ሚዲያ ላይ የሚሰራ ሰው የሚያውቀው ሰው እዛው ከሎዛ ኢቨንት ጋር የሚሰራ ሰው ይሄን ነገር በውስጥ ፍቱት ብሎ ቁጭ ብለን ተነጋግረናል። በተነጋገርንበት ሰዓት ላይ አንደኛው ያቀረብኩት ማስረጃ ይሄ የ2 ሚሊዮን ብሩን ጉዳይ ነው። ለዛውም ራሱ ያነሳው ሐሳብ ነው። እንደውም አንዳንድ ሰዎች 2 ሚሊዮን ብር ጉዳይ አንስተው ሲያወሩኝ ነበር፣ መረጃ ላይ ይስሉ ነበር ሲባል እንደዛ ከሆነ ማሽ እኔም ለሐሳቡ መረጃው ብዬ መረጃውን ሰጥቶ 2 ሚሊዮን ብር ጉዳይ እንደዚህ አለ ከዚህ ደብር ጋር በተገናኘ ብዬ አወራሁት። እየዋሸሁኝ አይደለም። ደግሞ ጠይቅ ይቻላል፣ ሪከርድ አድርገህ መላክ ትችላለህ። ይሄ ነገር አለ። ምን ትላለህ? መጀመሪያ ስምህ ተነስቶ ነበር ከሚዲያው ላይ። ከቆይታ በኋላ ግን ስምህ ጠፍቷል። አስጠፍተኸው ነው ወይስ ደግሞ ማን ያስጠፋው? ለምንድነው ስምህ ከዚህ ሚዲያ ላይ የተነሳው ብዬ ደቂቃውን ጭምር አሳየሁት። እዚህ ላይ ስምህ ተነስቶ ነበረ፣ አሁን ግን ስምህ የለም። እኔ ጋር ባለኝ ጋዜጠኛው በላከልኝ መረጃ መሰረት ግን ስምህ ጭምር ተነስቷል። እገሌ 2 ሚሊዮን ብር ተደራድሯል የሚል ነገር አለ። በጽሁፍም ተልኮልኛል። ደብዳቤም አምጥተውልህ ደብዳቤውንም አልቀበልም ብላቸዋል ብዬ ለሱ አወርቻለሁ። እሱም ብቻ አይደለም፣ የወንድም ተመስገንን ድምፅ አሰምቻለሁ። እዛው ቪዲዮ ላይ ተናግሬያለሁ። የወንድም ተመስገንን ድምፅ አሰማው። ይሄ ድምፅ ኤአይ ነው አለኝ። በደምብ ስማ ደምረው። እኔ አሁን ካንተ ጋር እንዳልገራ ተፈራው ነው። በደምብ ስማኝ አባቢ
አባብ እኔ ትናንትና የአንድ ሰዓት ከ9 ደቂቃ ስማኝ፣ ይሄን ብቻ ችግር የለውም። እሱ ትናንትና እሱ ሶስተኛው ቪዲዮ ላይ ታደርጓለህ፣ ዩቱብ ላይ ሶስተኛው ቪዲዮ ላይ ታደርጓለህ። ወጣ ትናንትና በለቀቀው ቪዲዮ ግን 1 ሰዓት ከ09 ቪዲዮ ላይ አንድም በሎዛ ኤቨንት ስር ያለን ቲክታከሮችን ሌብነታችንንና ማጭበርበራችንን አልገለጥክም። እንደገና ሎዛ ሚዲያ አንተ ካቀረብካቸው ከገፈርሳ ከሸገር ዮሐንስ አንድ ካህን አሉ። እሳቸው ካህን ከሎዛ ኢቨንት ጋር 2 ሚሊዮን ብር ብሎኝ ሎዛ ኢቨንት የለኝም ብዬ ነገርኩት። አላሉም። ጸጋዬ አንተ ዓላማ ታድሶ ሆነሃል። ጸጋዬ የቤተ ክርስቲያን ጠላት ሆነሃል። ወንድሞችና እህቶቼ የቤተ ክርስቲያን ጠላት ሆነዋል። እኔ እያንዳንዱን ደቂቃ በጥያቄ መልክ አስቀምጫለሁ። እያንዳንዱን ደቂቃ ለምን እኔ ተሰድቤያለሁ። መናፍቃኖች ሰድበውኛል። ለሌብነት ነው ኦርቶዶክስ የሆንከው ብለውኛል። ብዙ ኦርቶዶክሳውያን አጭበርባሪ እንደሆንክ አውቀው ፎሎቸውን አንስተዋል። ያ አይደለም የገረመኝ። እውነታው ግን ሎዛ ሚዲያ ከየትኛውም ቤተ ክርስቲያን በኮሚሽን በፐርሰን የተደራደረበትን መረጃ ጸጋዬ ማምጣት አልተቻለውም። ወንድሞቼ እናቶቼ፣ ዩቱብ ነው እየሸቀለ ያለው። እግዚአብሔር በሚያውቀው ይኸው እውነተኛ ሰው ከሆነ ይኸው እኔ የጻፍኳቸው መረጃዎች አሉ። ይኸው እንዳለ የጻፍኳቸው መረጃዎች አሉ። ለምን ትወርዳለህ? በየደቂቃው እናወራን ያልኩ ለምን ትወርዳለህ? ማርያምን ነው ምላችሁ። እግዚአብሔር በሚያውቀው አንድ የተጭበረበረ ነገር የለም። አንድ ይሄ ሰውዬ በትክክል ታድሶ እንቅስቃሴ ውስጥ ገብቷል። የዚችን ቤተክርስቲያን ስም ለማጠልሸት እየተንቀሳቀሰ ነው። ኢቭንዞ ሲዳማ ላይ በተሰጠው ደብዳቤ እንኳን አይታችሁ አላለም እያሳየ ያለው ነገር ትክክለኛ የሆነ መረጃ አይደለም እያሳየ ያለው። ለዚህ ነው ዘመዴ እንደዚህ ያለ። ዘመዴ ይኸውላችሁ ይሄን ላከ። ዘመዴ ይሄን ላከ። አያችሁ ዘመርኩን በቀለ ትናንትና በቴሌግራም ቻናሉ ላይ በጻፈው ጽሁፍ እና በቀጥታ ስርጭት ላይ በተናገረው ንግግር እኔ ወጣ የተባለው የሐሰተኛ ደብዳቤ እውነት ልክ ነው ብዬ አልተቀበልኩም፣ የሆነ አካል ለተንኮል ያዘጋጀው ነው አለ ዘመዴ። ስለዚህ ጸጋዬ የዚች ቤተ ክርስቲያን ጡት ነካሽ ሆናል። የቤተ ክርስቲያኖችን አገልጋዮች እኔ እውነቴን ነው ብላችሁ ብዙ መረጃ ነበረኝ የምጠይቀው፣ በጣም ብዙ መረጃ ተዘጋጅቼ ነው የገባሁት። ወንድሞቼና እህቶቼ ተዘጋጅቼ ጸጋዬ ታድሶ ነው። የዚህ ቤተክርስቲያን ነቀርሳ ሆኖ የወጣ ሰው ነው። ይኸው መረጃ አምጣልኩት እኮ እኔ በፊት ለፊት ሌባ እኮ ፊት ለፊት አይወጣም። ማርያምን ሌባ ፊት ለፊት አይወጣም። ፊት ለፊት ና ጸጋዬ ለምን ትፈራለህ? ዩቱብ ለመሸቀል ለምንድን ነው የምትሰራው? ዩቱብ ላይ ነው ወይ ዓላማ? ዩቱብ ነው ወይስ ቤተክርስቲያን ለማደስ ነው የምፈልገው? ቤተክርስቲያን ለመከላከል ነው ዓላማ? ምንድን ነው ዓላማ? አያችሁ አይደል? እሱ የሚሰራው ገንዘብ ነው። በዚች ቤተክርስቲያን ስም ተሐድሶ ሆኖ የቤተክርስቲያኗን ስም እያጠፋ የሚኖር ሰው ነው። መረጃ የለውም። መረጃ የታለ? የለም። ይኸው ወጣ። ና መረጃ ካለ ናግባ። መረጃ ካለ ናግባ። መረጃ ካለ ይኸው ወጣ። ለምን መረጃውን አታቀርብም?